እውነት ነው የምላችሁ ኢትዮጵያ መሆን የራሱ አስጠላል። ምን ለማለት ፈልጌ ነው? እህቶቻችንን እያመጡ ወደ ስደት ዓለም ማለት ነው ሲያመጡ ደግሞ ዱባይ እያሉ እያመጡ ካመጡ በኋላ የሚያደርጉት ድርጊት ለሰው ልጅ የማይገባ በደላቸው፣ ግፋቸው እኔ ምን ብዬ እንደምነግራችሁ አላውቅም። በጣም ነው የሚያሳዝነው። በተለይ የዚች ልጅ ቪዲዮ አይቼ ማለት ነው ማለፍ ራሱ አልቻልኩም። አቤት የሚል ህግ ለኛ ጠፋ። ከኢትዮጵያ ስታመጣቸው በቀላል ብር አይደለም የምታመጣቸው። በአሁን ሰዓት ደግሞ ለሴት ልጅ ራሱ መምጫ 80 ሺህ ብር እያላችሁ 80 ሺህ ብር ከዛም በላይ እስከ 100 ምናምን ሺህ ብር እያመጣችሁ እዚህ እያደረሳችሁ ቢሮ ውስጥ አፍናችሁ ዱባይ ነው ብላችሁ አምጥታችሁ ካመጣችሁ በኋላ አንዴ ኩዌት አንዴ ምን እያላችሁ እዚህ ለምን ስራ አላገኛችሁ ለምን ስራ አላስገባችሁንም ብለው ሲጠይቋችሁ ድብደባን ያክል ነገር ምን አመጣው? ለምንድን ነው የምትደበድቧቸው? ስታመጣቸው ስራ ልናስገባ ነው ብላችሁ አይደል አመጣችኋቸው። ካመጣችኋቸው በኋላ ለምንድን ነው የምትደበድቧቸው? በተለይ እቺን እህታችን ሳይ ማለት ነው እውነቴን ነው እኔ ልቤ ነው እየደማው ማለት ነው። እሷ ይሄን ሁሉ ብር ተፍታ መጣ። ይሄኔ ተበድራም ይሆናል ያላትን ንብረት ሸጣም ይሆናል የመጣችው። እዚህ ከደረሰች በኋላ ደግሞ ገንዘቡ ብቻ ሳይሆን እሷ ራሱ ህይወቷን እስከማጥፋት ድረስ ነው የደረሳችሁት። ፊቷ እንደዚህ በልዞ አይኗ እንደዚህ በልዞ እንዴ! ስራ ማታስገቡ ከሆነ ለምን ታመጣላችሁ? ለምን እህቶቻችንን አምጥታችሁ ቢሮ ውስጥ ታግሯላችሁ? እንደገና ደግሞ እናንተ ዱባይ ብላችሁ አምጥታችሁ አንዴ ኩዌት አንዴ ባህሬን ለምንድን ነው የምታዘዋውሩት? ይሄ ገንዘብ እኮ አላቂ ጠፊ ነው። እናንተ ነገ ምን እንደሚገጥማችሁ አታውቁም። የሰው ልጅ ይሄን ያህል እንግልት ሲቀጥል ደግሞ ለምንድን ነው የምትደበድቧቸው? ለምንድን ነው የምትመቷቸው? ቢሮ ውስጥ አፍናችሁ ምግብ የለ የሚጠጣ የለ። ሲቀጥል ደግሞ ዱላን የምታስከትሉት ማለት ነው። እናንተ ግፈኞች፣ አረመኔዎች፣ ለገንዘብና ለሆዳችሁ ያደራችሁ ደላላ የተባላችሁ ማለት ነው። እኔ በራሴ ላይ የደረሰውን ልንገራችሁ። መጀመሪያ የመጣሁበት ቤት ማለት ነው ሴትዮዋ በጣም ከምላችሁ በላይ ክፉ ናት። ከክፉነቷ ደግሞ እምሰራው ውጪ ነበረ። ውጪ ማለት ይቻላል። ከላይ ብቻ እንደዚህ የሆነ ከለላ ነገር አለው እንጂ ውጪ ነው በቃ። ሙቀቱን አስቡት። ዱባይ ላይ ያላችሁ እውነት ለመናገር ሙቀቱ እንደዚህ ስራው በጣም ነው የሚበዛብኝ። ላቡ እንደዚህ እንደ ውሃ እየተንቆረቆረ እኔ መስራት አልቻልኩም ብዬ ለደላላ የደወልኩለት አንቺ ታላግጫለሽ፣ ታሾፊያለሽ፣ ምንም ስራ የለም፣ ቤተሰብ የለም። ቤተሰብ በእርግጥ የለም፣ ግን የለም ሲባል ልጆች 2 ልጆች አሉ፣ የልጇ ልጆች አሉ። ግዴታ አረብ ቤት ሰው የለም ተብሎ ምግብ ሳይሰራ ውሎ አይታደርም። በየአይነቱ የሚገርማችሁ ደግሞ በየአይነቱ ነው የምሰራው እዛ ቤት ማለት ነው። እና ያን ሁሉ የምሰራው ማለት ነው ውጪ ላይ ነው። እና በጣም ይሞቀኛል፣ በጣም አልቻልኩም፣ ልቤ ራሱ በጣም ትዘላለች ብዬ ስነግረው ማለት ነው ያለውን ምላሽ ተናገረኝ ማለት ነው። ከዛ ከሴትዮዋ ጋር እኔም አሞኛል ብዬ ስላት ጊዜ እሷ ታሾፋለች፣ ስለ ስራ አይደለም የመጣችው ብላ ለሱ አለችው ማለት ነው። ከዛ እሱ ደግሞ እሷ ፊት ያለውን ስድብ በቃ አይደለም ጭራሽ አረቦቹ ውሻ እንዲያረጓችሁ እንዲያንጓጥጣችሁ አድርጎ ነው የሰደበኝ ማለት ነው። ግን እዛ ቤት መቀጠል እንደማልችልና አመመኝ፣ ሲያመኝ ናና ውሰድልኝ አለችው። እዛ ከሄድኩ በኋላ ቢሮ ከሄድኩ በኋላ የገጠመኝ እኔ እውነቴን እምላችሁ ደግሞ ኢትዮጵያኖችም አሉ እዛ ውስጥ 10 ምናምን ነን እዛ ውስጥ ያሉ ስራ ሳያገኙ ስራ እንዲሁ ከኢትዮጵያ እያመጡ ቢሮ ውስጥ አስቀምጦ 10 ምናምን ነን እዛ ውስጥ ያለ ነው ማለት ነው። አንደኛው እንደውም 5 ወር ሆኗታል እዛ ቤት ውስጥ። እንግዲህ ያመጣት ዱባይ ብሎ ነው ያመጣት፣ ግን ፕሮሰስ የጀመረላት ደግሞ ቤሩት ነው። አስቡት። እና በጣም ነው የሚያስጠላው። እኔን እዛ ከደረስኩ በኋላ ቢሮ ከደረስኩ በኋላ በቦርሳዬ ነጥቆኝ በቦርሳዬ እንደዚህ ሊመታኝ ስል ማለት ነው እዛ ውስጥ ያሉ ልጆች ናቸው የከለከሉት። አስቡት። ይሄን ያህል ጭካኔ ነው። እኔ ካልተመቸኝ መሞት አለብኝ እዛ ቤት ውስጥ ማለት ነው። እንግዲህ እዛ ሙቀት ውስጥ ዱባይ ያላችሁ ሰዎች ታውቃላችሁ አይደለም? ቤት ውስጥ ራሱ በኤሲ ማይቻል ነው አይደለም? በውጪ ልሰሩ አይደለም። በዛ ሰዓት ደግሞ ነው የወጣው ሰዓት በጣም ይሞቃል፣ የሌለ ነው የሚሞቀው። ልቤ በጣም ደከመች። ልብ ድካም ኖሮብኛል፣ ኖርማል ነው። ግን ከሙቀቱ የተነሳ ለካ ልባችሁ ትደክማለች፣ ልባችሁ በጣም ትመታለች። ውስጥ እኮ ኩሽና እንትን አለ፣ ምድጃ አለ። ግን በፍጹም እዛ ውስጥ ማሰራት አልፈልግም።
እና እንደዚህ ደላላዎች ይህን ሁሉ ብር እየበላችሁ እያመጣችሁ ስቃያችንን ታበላላችሁ። ስቃያችንን ማለት ነው። እናንተ ግፈኞች የግፍ ነው የምትበሉት ገንዘብ ማለት ነው። ስንቱ ቢኖረው ኖሮ አገር ላይ ተቀምጦ ይሰራል። ስላሌለ ነው ስደት የሚመጣው። ከመጡ በኋላ ደግሞ እንደዚህ አይነት ድብደባ ለምንድን ነው የምትደበድቧቸው? ምን አደረገቻችሁ? ምን አደረገች? ከተናገሩ ለምን ትናገር ያለሽ? በቃ ጸጥ ብላ ገደልም ከከተትካት ገደል መግባት አለባት ማለት ነው። እንደናንተ አስተሳሰብ እንደናንተ አካሄድ ገደል መግባት አለባቸው። በቃ እናንተ ያላችሁት ነገር ነው እንጂ ያ የመጣው ሰውዬ መፍትሄ የለውም፣ መናገር አይችልም። ያው እኔ የደረሰብኝ ስለምነግራችሁ ማለት ነው። በቃ እዛ ውስጥ ማለት ነው ልክ እንደ እግዚአብሔርን እንኳን እንደዛ እንፈራ እነሱን እንደምንፈራው። በተለይ ደላላ ቤት ከሄዳችሁ እውነት ደላላ ቤታቸው ከሆነ እኔ እንጃ ውሻ ናቸው ሰው አይናቸው አይላሉ። እንዴት እንደሚያደርጓቸው ምግብ እንኳን በስርዓት አይሰጧቸውም። እነኚህ የግፍ የማይፈሩ የዚች ላይ ደግሞ በጣም የምታሳዝን በጣም ትልቅ ሰው ናት። አስቡ፣ የምትመታም አይደለም እናት ነች፣ የልጆች እናት ነች። ግን ፊቷን እንደዚህ ብልዝልዝ አይኗ ሁሉ ይሄ እንዳለ አብጦ ማለት ነው። በቃ ጠፍቷል ማለት ይቻላል። እቺ ለስራ መታ እንደዚህ ብላሽ አድርገው የተዋት ማለት ነው። አረ በፈጣሪ ስም እግዚአብሔርን ፍሩ፣ ፈጣሪያችሁን ፍሩ። በተለይ ደግሞ አሁን ላይ አዲስ ሰራተኛ የምታመጡ እባካችሁ እያወቃችሁ እናንተ ራሳችሁ እያወቃችሁ ለደላላ አሳልፋችሁ አትስጡ። ቢሮ ውስጥ የሚደረግ ቢሮ እንትን ውስጥ የሚደረግ ብታዩ ማለት ነው ነው የምትሉት። ምግብ ራሱ የለም እኮ የሚጠጣ የለም እኮ። ጠዋት ዳቦ ቢበላ እኮ ከሰዓት ሩዝ ደረቁን ነው የምትበሉት። ለምንድን ነው እሱ እንደዚህ የምታንገላቱ? ለምንድን ነው መከራችሁን የምታሳዩን? ኢትዮጵያ አይደላችሁም እንዴ? ስትመጡ እናንተ የተደላደለ ቤት ነበር የተቀመጣችሁ። ስትመጡ የተደላደለ ህይወት ነው ያጋጠማችሁ። ለፍታችሁ ግራችሁ አይደለም እንደዚህ ደረሳችሁት። እንደዛ ማሰብ አለባችሁ እናንተ ማለት ነው። ማለት መጀመሪያ ያላችሁበትን ማሰብ። ለምንድን ነው ሰውን አምጥታችሁ እንደዚህ ስቃይ የምታበሉት መከራ የምታሳዩት? እኔ በጣም ነው ውስጤ የተሰበረው ማለት ነው። የዚችን ልጅ ቪዲዮ አሳያችኋለሁ። እውነቴን በጣም ያዘንኩት ኢትዮጵያዊነቴ መሆኑን ራሱ አስጠላኝ። በቃ እኛ በልተን እንሙት እህቶቻችን። እኛ እኮ መዋለድ ቋንቋ ነው። ስለተዋለድን እኮ አይደለም። ኢትዮጵያ ስለሆን ራሱ መረዳዳት መተጋገዝ አለብን። ቢቸገን ራሱ ችግራችን መዋዋል አለብን። አይደለም እንደዚህ እኔ አልተመቸኝም፣ ይሄ ነገር አልፈልግም፣ እዚህ አልሄድም ካልኩኝ ዱላ የሚያስከትል ነገር ምንድነው እሱ? ፈጣሪ ሆይ ትግስቱን ይስጠለኛ። ፈጣሪ ሆይ ለእናንተም ልቡና ይስጣችሁ። የሰውን ገንዘብ የምትበሉ፣ ሰውን የምትደበድቡ፣ ሰውን የምታንገላቱ ፈጣሪ ፍርዱን ይስጣችሁ። አገራችን ላይ የምንሰማው ነገር አሰቃቂ፣ አገራችንን ከወጣን በኋላ የምንሰማው ነገር ስቅጥጥ ለጆሮም የሚዘገንን። አረ በስመ አብ ወልድ መንፈስ ቅዱስ። እኔ ምን ብዬ እንደምናግራችሁ አላቆም። የዚች ልጅ እኔ አይቺ እውነቴን የምላችሁ አንባኔ ተናነቀኝ፣ ኢትዮጵያዊነቴን ያስጠላኝ። ፈጣሪ የስራችሁን ይስጣችሁ። አሁንም ዛሬም ነገ እምላችሁ እግዚአብሔር የስራችሁን ይስጣችሁ። አሁንም በእውነት ነው የምለው። ይህን ነገር ሼር አድርጉት።